ሄኖክ ካሁን በፊት የመኪና አደጋ ደርሶበት ነበር። የትኛው የመኪና አደጋ ነው? እኔ ማቀ የመኪና አደጋ ስለነበረ ብዬ ከሱ ውጪ ደግሞ ብሌን የሚል ፊልም የሲኒማ ፊልም እየሰራው መገናኛ አካባቢ መኪና አደጋ ደርሶብኝ ነበር እና ከሱ ሙሉ ለሙሉ ሳላገግም ነው ወደዚህ ስራ ደግሞ የገባሁትና እሱን ለማንሳት ፈልጋ ነው። እዚህ ስራ ላይ በጣም እግሩ ያብጥ ነበረ፣ ያነክስ ነበር፣ ቆሞ ነበር። ያው ዳይሬክተር ብዙ ጊዜ ቆሞ ነበር እየሰራ የነበረውና እዚህ ፊልም ላይ በጣም በዳይሬክቲንጉ ዋጋ ከፍሎበታል። በጣም ያው ከከተማ ወጣ ብለን እየሰራን ያለ ነው። አንዳንድ ጫካ ቦታዎች መጋዘን ምናምን ቆሞ ነበረ እየሰራ የነበረውና ዋጋ ከፍሎበታል ዳይሬክቲንጉ ላይ። እግሩ ማታ ማታ ሁሉ ያብጥ ነበረ። አንዳንዴ ዳይሬክተር ስትሆኚ ትነጫነጫለሽ። አክቲንግ ላይ ያልነበረ ባህሪያቶች ዳይሬክቲንግ ላይ ይወጣሉና እሱን ሁሉ ነገር ችለው ግዴታ ነው እሱን ሁሉ ችለው ነው ፊልሙን የጨረስነውና ሶል እንደውም እኛ ከሄድን ከ2 ቀን በኋላ ነው ቦታው ላይ የመጣው። እዚህ ጉዳይ ነበረው። እኔ ሌላ ጉዳይ እንደነበረው ነበር የማውቀው፣ ግን እሱ ከባድ የቤተሰብ ችግር ላይ ቆይቶ መጥቶ ፊልሙን ጨርሰን ከትላንትና ወዲያ ነው ቁጭ ብለን እንደዚህ ሰው ሁሉ ሆስፒታል አስገብቼ ነው ትቼ የመጣሁት አለኝና ሰው ይሄንን ሁሉ መስዋዕትነት እየከፈለ ነው ፊልም የሚሰራው። ሰይፍሻ ጋር እንዴ ገብቼ ያልኩት አንዱ ፍራቻዬ ማለት ነው። አሁን መኪና ረጅም ጊዜ የማልነዳው ምለምድ መስሎኝ አይመስለኝም። አሁንም ለቀረጻ ለእንትን ለምናምን ስነዳ ወጣዋለሁ፣ ግን እፈራለሁ። መኪና መንዳት አልወድም ነው አልነዳም አይደለም ያልኩት። ያንዴ ሰው በደንብ አልተረዳውም። እነዳለሁ ግን አልወድም ነው እና እየነዳው ሄድኩ እዛ ድረስ። እነሱ ቀድመውኝ ስለሄዱ በክሩ መኪና ሄድኩኝ። ምትፈራው መኪና ከዛ ከዲሃዲስ ወጣለዳ አሁን ሌላ ሰው እየነዳልኝ ቡል ደስ ይለኛል። እኔም ያን የሚያክል ረጅም መንገድ ዘሌ ነው አላግዝም አለኝ። እኔ ይዣቸው የመጣኋቸው እሱ መኖሩ እንዴት ደስ እንዳለኝ አትጠይቂኝ።